በመካከለኛው ምስራቅ በቀጠለው ጦርነት ረፋዱ አዳዲስ መረጃዎች ይወጡ ይገኛሉ። በዚህም አሜሪካና እስራኤል አንድ መረጃ አጋርተዋል። እንዲሁም ደግሞ የኢራን መንግስት በትናንትናው ዕለት ያሰራጨው መረጃ የውሸት መሆኑ ተረጋግጧል። ዓርብ ዕለት በደቡባዊ ኢራን ተመቶ የወደቀው የአሜሪካ ተዋጊ ጀት ውስጥ የነበረው የአየር ኃይል አባል መገኘቱን የሚገልጽ መረጃ በትናንትናው ዕለት የኢራን የፋርስ ሚዲያዎች መዘገባቸው ይታወሳል። በዛሬው ዕለትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ሰበር መረጃም ተመልሰዋል። የፓይለቶቹን መጨረሻም እንደታወቀም አብስረዋል። ይህ ፓይለትም በትናንትናው ዕለት የኢራን ባለስልጣናትን በእጃቸው እንደሆነ አስመስለው በተለያዩ ማህበራዊ ሚዲያዎች ያሰራጩ የነበረ ሲሆን በአሁኑ ሰዓት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእጃቸው ላይ እንደሆነና መቼም ቢሆን አሜሪካ ተዋጊዎቿን እንደማተው ገልጸዋል። ይህ ፓይለት እንዴት ሊገኝ ቻለ? እንዴትስ የአሜሪካ ጦር ኢራን ውስጥ ገብቶ ይህንን የኤፍ-15 ተዋጊ ጀት አውሮፕላን አብራሪ ሊያተርፈው ቻለ? ይህ ፊልም የሚመስለው ትርኢት ምን ይመስል ነበረ? በዝርዝሩም የመረጃ ጊዜ አስደምጣችኋለሁ። በቀጠለው በመካከለኛው ምስራቅ ጦርነት አሜሪካ ዜጎቿን በአስቸኳይ ከሊባኖስ እንዲወጡም አዛለች። ይህ ክስተት ለምን ተፈጠረ? ለምን አሜሪካ ዜጎቿን በአስቸኳይ ለቀው እንዲወጡም አዘዘች? ከዚህ ጋር በተያያዘ አንድ ሰበር መረጃ በእጃችን ገብቷል። አብራችሁን ስትቆዩም እናስደምጣችኋለን። በቀጠለው በመካከለኛው ምስራቅ ጦርነት ከእንግዲህ አሜሪካን የሚፈራ ሀገር ይኖራል ብለን አናስብም ስትል ኢራን በውጭ ጉዳይ ሚኒስትሯ በኩል አሳውቃለች። ስለዚህም ዝርዝር መረጃ የምናስደምጣችሁ ይሆናል። እነዚህንና ሌሎች መደመጥ ያለባቸውን መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ ባሳለፍነው ሳምንት ዓርብ ኢራን የአሜሪካን ኤፍ-15 ተዋጊ ጀት መታመጣሏ ይታወሳል። ከዚህ ጋር በተያያዘ ሁለት የአሜሪካ ጦር ጀት አብራሪዎችም በኤፍ-15 ስር መኖራቸው የታወቀ ሲሆን ከነዛ መካከልም አንዱ ቀድሞውኑ በአሜሪካ እጅ የገባ ሲሆን አንደኛው ፓይለት ግን በኢራን ምድር ላይ በፓራሹት ማረፉ የተረጋገጠ ሲሆን ይህንን ተከትሎም በተለያዩ የመረጃ ምንጮችም አዳዲስ መረጃዎችም ሲወጡ ቆይተዋል። በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአሜሪካውያን የምስራች አሰምቷል። የፓይለቶቹ መጨረሻም ታውቋል። የአሜሪካው ኤፍ-15 ተዋጊ ጀት በኢራን ተመቶ መውደቁን ተከትሎ የጀቱ ዋና አብራሪና ረዳት አብራሪ በፓራሹት ወርደው ኢራን ውስጥ መሰወራቸውን ተከትሎ ኢራን ፓይለቶቹን ለመያዝ ከፍተኛ አሰሳ ስታደርግም እንደነበረ ይታወቃል። አሜሪካን ፓይለቶቹን በኢራን እጅ እንዳይወድቁ የነፍስ አድን ሄሊኮፕተርን ጨምሮ ልዩ ኮማንዶ በማሰማራት ከፍተኛ ትንቅንቅ ስታደርግ ቆይታለች። አሁን ላይ እየወጡ ባሉ ዘገባዎችም ሁለቱ አብራሪዎችም በዩናይትድ ስቴትስ ወታደራዊ ኃይሎች የማዳን ተልዕኮ ትናንትና ቅዳሜ ምሽትን በተደረገ ከፍተኛ ተኩስ ልውውጥ ሁለቱ አብራሪዎቿን እንደተገኙና በአሜሪካ እጅም እንደሚገኙ ሁለት የአሜሪካ ባለስልጣናትም ለኢቢሲ አረጋግጠው ነበረ። በአሁኑ ሰዓት ደግሞ የአሜሪካው ፕሬዝዳንት ይህንኑ የሁለት የአሜሪካ ባለስልጣናት ንግግር አጠናክረውታል። አግኝተናቸዋል ሲሉም ተናግረዋል። ፕሬዝዳንት ትራምፕ በኢራን ወድቆ የነበረው አሜሪካዊ አብራሪ በሰላም መገኘቱንም ገልጸዋል። መቼም ቢሆን አሜሪካ ተዋጊዋን አተውም ሲልም ዶናልድ ትራምፕ ተናግረዋል። ዓርብ ዕለት በደቡባዊ ኢራን ተመቶ የወደቀው የአሜሪካ ተዋጊ ጀት ውስጥም የነበረው የአየር ኃይል አባል መገኘቱንም ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአሜሪካው ኤፍ-15ኢ ስትራይክል ኤግል ተዋጊ ጀት ኢራን ግዛት ውስጥም ከተመታ በኋላ ሁለቱ ሀገራት አብራሪዎቹን ሲያድኑም ቆይተዋል። አሜሪካም በዚያ ቀንም አንዱን አብራሪ መታደግ የቻለች ሲሆን ሁለተኛውን የአየር ኃይል አባል ለማዳን በጠላት ግዛት ውስጥ አደገኛ የፍለጋ ዘመቻ ስታከናውንም ነበረ። ፕሬዝዳንት ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩት ጽሑፍም አግኝተነዋል ሲሉም ሁለተኛውን አብራሪ መታደግ መቻሉንም አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ውስጥ እንደሚገኝም ገልጸዋል። ላለፉት በርካታ ሰዓታትም የአሜሪካ ሰራዊት ከአሜሪካ ታሪክ ውስጥም እጅግ ድፍረት የተሞላበትን የፍለጋና የማዳን ዘመቻ አካሂዷል ሲሉም ዶናልድ ትራምፕ ተናግረዋል። የጠፋው የአየር ኃይል አባልም እጅግ የተከበረ ኮርኔል ሲሉም የገለጹት ትራምፕ በኢራን አደገኛ ተራሮች ውስጥም ከጠላት መስመር ጀርባ ሆኖ በጠላቶቻችን የታደነ ነበረም ብለዋል። ይሁን እንጂ የአሜሪካ ኃይሎችም በቀን ለ24 ሰዓታት ያክልም ያለበትን ቦታ ሲከታተሉ እንደነበረም ጠቅሰዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ብለዋል ትራምፕ። በዚህ ልጥፋቸው
እስከ አሁን ድረስም በአስተዳደራቸው ገጻቸውም ይሁን በእሳቸውም በኩል በይፋ ያልተነገረለትን ሁለተኛውን ወይም ደግሞ የመጀመሪያውን አብራሪንም ስለሱም አንስተዋል። የመጀመሪያውን ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳያበላሽ በሚል እንደሆነም አስረድተዋል። መቼም ቢሆን አሜሪካ ተዋጊዋን አተውም ሲሉም አክለዋል። እንደ ትራምፕ ገለጻ በኢራን ግዛት ውስጥም የማዳን ዘመቻ የተከናወነው አንድም አሜሪካዊ ሳይገደል ወይም ደግሞ ሳይጎዳ ነው ብሏል። የጠላት መስመር ውስጥ የነበረ አሜሪካዊ ወታደርም ለመታደግ በርካታ አውሮፕላኖችም ተሰማርተው እንደነበረም ተናግረዋል። አሜሪካ መታደግ የቻለችውን አብራሪዋን በኢራን ባለስልጣናትን ፍለጋ ሲካሄድበት የነበረ ሲሆን የኢራን ጦር አሜሪካዊ ወታደር ለያዘ ሰውም 66000 የአሜሪካ ዶላር በላይ ሽልማት ማዘጋጀቱንም አስታውቆ ነበረ። እንዲሁም ደግሞ የፋርስና የኢራን የተለያዩ የመረጃ ምንጮችን በትላንትናው ዕለት ማምሻውን እንዲሁም ደግሞ ትናንትና ቅዳሜ ሙሉውን ቀን ይህንን የአሜሪካ አውሮፕላን አብራሪ መያዛቸውን ዘግበው እንደነበረ ይታወሳል። ነገር ግን የመረጃ ከእውነት የራቀ እንደሆነም ነው በአሁኑ ሰዓት ላይ የተረጋገጠው። ውድ አድማጭ ተመልካቾቻችን በአሁኑ ሰዓት ላይ ጦርነቱም ከመስመር እያለፈ ይገኛል። አሜሪካ ለኢራን የ48 ሰዓት የመጨረሻ ማስጠንቀቂያ ሰጣለች። ቢሆንም ግን ኢራን በአሁኑ ሰዓት ላይ ይህንን የመጨረሻ ማስጠንቀቂያ እንዳልተቀበለችም እየወጡ ያሉ መረጃዎች አመላክተዋል። በተከታዩ ሰበሩ መረጃ አሜሪካ ዜጎቿን በአስቸኳይ ከሊባኖስ ለቀው እንዲወጡ አዘዘች። በመካከለኛው ምስራቅ ያለው ጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ተከትሎ የአሜሪካ መንግስት በሊባኖስ የሚገኙ ዜጎችን ያለምንም መዘግየት አገሪቱን ለቀው እንዲወጡ ጥብቅ ማስጠንቀቂያ አስተላልፈዋል። በቤሩት የሚገኘው ኤምባሲ ጸጥታ ሁኔታ ሊተነበይ የማይቻል መሆኑን የገለጸ ሲሆን በተለይም በደቡባዊ ሊባኖስ በሶሪያ ድንበር አቅራቢያና በቤሩት ዳርቻዎችም የሚገኙ አሜሪካውያን አካባቢዎቹን በአስቸኳይ እንዲለቁም አሳስበዋል። ይህ ውሳኔ የተላለፈው የአሜሪካ ጦር አውሮፕላን በኢራን ግዛት ውስጥም ተመቶ መውደቁን ውጥረቱም አይሎ መቀጠሉ እንዲሁም ደግሞ አሜሪካ ይህን ጠፍቶ የነበረውን አብራሪ ባገኘችበት ማግስት ነው። በሌላ በኩል ደግሞ በደቡባዊ ሊባኖስ በተባበሩት መንግስታት ሰላም አስከባሪ ኃይል ዞታ ውስጥም በደረሰ ድንገተኛ ፍንዳታ 3 ወታደሮች የቆሰሉ ሲሆን የሁለቱ ሁኔታ አሳሳቢ መሆኑም ተገልጿል። የአሜሪካ ኤምባሲ ወሳኝ ያልሆኑ ሰራተኞቹን ቀደም ብሎ ያስወጣ ሲሆን ለመውጣትም ያልወሰኑ ዜጎቿንም የግል የአደጋ ጊዜ እቅድ እንዲያወጡና ጥንቃቄ እንዲያደርጉም መክሯል። ቀውሱም የተባባሰ መምጣቱን ተከትሎም በቀጣዮች ጥቂት ቀናት ውስጥም ቀጠናው ወደ መጠነ ሰፊ ጦርነት ሊገባ ይችላል የሚል ከፍተኛ ስጋትን አንግሷል። በአሁኑ ሰዓት ላይ በመካከለኛው ምስራቅ የተካሄደ የሚገኘው ውጊያ ዓለምን እያስጨነቀ እያነጋገረ ለአንድ ወርና ከዛም በላይ እንደቀጠለ ነው። አሜሪካም በአሁኑ ሰዓት ላይ የመጨረሻ ያለችውን እርምጃ በኢራን ላይ ለመውሰድም የተዘጋጀች ትገኛለች። አሜሪካ በትናንትናው ዕለት ማምሻውንም አዳዲስ ከፍተኛ መሳሪያዎችንም እያስወጣች እንደሆነም ተረጋግጧል። እነዚህ ከአሜሪካ እየወጡ ወደ ኢራን እየተሰማሩ የሚገኙ መሳሪያዎችም የኢራንን የሞት ጉድጓድ ለመቆፈር እንደሆነም ታውቋል። በአሁኑ ሰዓት ላይ እየተሰሙ ያሉ መረጃዎችም ዓለማችን ያስጨነቁ የሚገኙ ሲሆን የእነዚህ የሁለቱ ሀያላን ሀገራት ጦርነትም በምን የሚቋጭ ይመስላችኋል? ሁላችሁም ሀሳብ አስተያየታችሁን አስቀምጡልን። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ ያበቃን። ሰናይ ጊዜን ተመኘን።